ሃይ ጋይስ እንዴት ናችሁ? አስፋ በራርሳ ነኝ ከኢትዮ ኢኮኖሚክስ ስኩል። ዛሬ ደግሞ ቻፕተር 2 ፓርት 5 ፋይናንሻል ኢንተርሜዲያሪነስ ፈንክሽን ይዤ መጥቻለሁ። ከቻለን ቻፕተር 2 በዚህ እናጠቃልላለን፣ ካልሆነም በፓርት 6 የምንጨርስ ይሆናል። እንደተለመደው ሳብስክራይብ፣ ላይክ፣ ሼር ማድረጋቸውን ቼክ አድርጉ። እንጀምር። 2.2 ፋይናንሻል ኢንተርሜዲያሪነስ ኢትስ ፈንክሽን፣ የፋይናንስ ኢንተርሜዲያሪዎች እና ተግባራቸው ምን ይመስላል? ፋይናንሻል ኢንተርሜዲያሪስ ላይክ ባንክ, ኢንሹራንስ ካምፓኒ and pension fund and its ፋይናንሻል ኢንተርሜዲያሪስ የሚባሉት ባንኮች፣ ኢንሹራንስ ካምፓኒ፣ ፔንሽን ፈንድ እና ሌሎችም እንደዛ አይነቶቹ ናቸው። when we see definition about the financial intermediary, a financial intermediary stands between the lender, savers and the borrower or spenders as middleman and helps to transfer funds from one to other to get rich. አንድ የገንዘብ መካከለኛው ፋይናንሻል ኢንተርሜዲየር በአበዳሪዎቹና በተበዳሪዎቹ መካከለኛ ሆኖ ያገለግላል። ይህም ሀብት ለማፍራት ፋንድ ከአንዱ ወገን ወደ ሌላው እንዲዘዋወር ያደርጋል። ምን ፋይናንሻል ኢንተርሜዲየር stand between lender, saver and the borrower or spender. ፋይናንሻል ኢንተርሜዲየር የሚባለው ስታንድስ ቢትዊን ከሌንደር እና ከቦሮወር መካከል አስ ሚድልማን ይቆም እና ሄልፕስ ቱ ትራንስፈር ፈንዱን ፍሮም ዋን ቱ አደር ከአንዱ ወደ ሌላ ትራንስፌር ያደርጋል። ዋይ ቱ ጌት ሪች፣ ያ ሰው ቱ ጌት ሪች ሀብታም እንዲሆን ሀብቱን እንዲያፈራ ማለት ነው። ኢን ፋይናንሻል ኢንተርሜዲየር the three parties and the economy as whole gets benefit. በፋይናንሻል ኢንተርሜዲየት ውስጥ ሶስቱ ወገኖችና ኢኮኖሚው በአጠቃላይ ጥቅም ላይ ይውላል። እነማን ናቸው ሶስቱ ሲባል? the saver or lender earn interest on their deposit። ማለት ሴቨር እና ለንደር ራሱ ነው። ሴቭ ያደርጋል ባንክ ላይ እነዚህ ኢንተርሜዲየት ተቋማት ውስጥ አምጥቶ ሴቭ ያደርጋል። ሴቭ የሚያደርገውን ወስደው ነው አይደለ ሌላ የሚሰጡት ባንኮች። እሱ በሌላ መንገድ ሴቨሩም ራሱ ነው፣ ለንደሩም ራሱ ነው ማለት ነው። በኢንዳይሬክትሊ ለንድ እያደረገ ነው አይደለ። አምጥቶ ሴቭ ሲያደርግ ባንኮች ደግሞ ለሌላ የሚያበደሩት የማን ብር ነው? የራሱ ብር ስለሆነ ሴቨር ኦር ለንደር የሚባለው ራሱ ነውና ይሄ በምንድን ነው የሚጠቀመው? ከፋይናንሻል ኢንተርሜዲየር ስሪ ፓርቲስ፣ እነዚህ ሶስት ፓርቲዎች ኢኮኖሚ ውስጥ ጥቅም ያገኛሉ ከተባለበት አንዱ ሴቨር ሲሆን ሴቨሩ ደግሞ እንዴት አድርጎ ነው ጥቅም የሚያገኘው ሲባል ኤርን ኢንተረስት ኦን ዘ ዲፖዚት፣ ያ ዲፖዚቱን ያስቀምጣል። ምንድን ነው የሚያገኘው? የሱን ብር ባንኮቹ ለሌላ ያበድራሉ፣ እሱ ደግሞ ኤርን ኢንተረስቱን ያገኛል። በዚህ በአንደኛው ደረጃ ሴቨሩ ጥቅም ያገኛል። ኦኬ the financial intermediary earn profit። ፋይናንሻል ኢንተርሜዲየት ደግሞ በቦሮወር እና በሴቨር መካከል ሆኖ ምን ያገኛል ሲባል ሁለተኛ the financial intermediaries earn profit ያገኛሉ። difference between lending and borrowing rate። እዚህ ምንድነው መሃላቸው ሆኖ ሌንድ ሲያደርጉ በሌንደር እና በቦሮወር መካከል ሆኖ ፕሮፊት ያገኛሉ ማለት ነው። ሴቨሩም ምን ያገኘ? ኢንተረስት አገኘ። ፋይናንሻል ኢንተርሜዲየቱ ደግሞ ኤርን ፕሮፊት ያገኛሉ ማለት ነው። ኦኬ what about borrower? borrower ሲባል the borrower or spender earn benefit by putting money on productive use። ያ borrower ደግሞ ሲጀመር መጥቶ የሚበደረው የሆነ ዓላማ ሲኖረው ነው አይደለ? ያ ደግሞ ዓላማውን ይፈጽማል። የሆነ ድርጅት ለማስፋፋት ሊሆን ይችላል። የሆነ ቢዝነስ ጀነሬት ለማድረግ ኢንካም ጀነሬት ለማድረግ ምንድነው አንዱን ካምፓኒ ሊጀመር አስቦ ሊሆን ይችላል። የተለያየ any kind of business አለ አይደለ? እና እነዚህን መጀመር ነው ሐሳብ ሊሆን የሚችለውና ይሄንን የፈለገውን ዓላማ ላይ በመዋል earn benefit by putting money on productive use። ያው ፕሮዳክቲቭ ጥቅሙን አገልግሎቱን በሚፈልገው መልኩ ሊሰጥ በሚችለው ነገር ላይ ወስዶ ማኔ ፑት በማድረግ ጥቅም ያገኛል። ሶ እነዚህ ሶስትም አካል ፋይናንሻል ኢንተርሜዲየት ውስጥ the three part and economy as whole gets benefit። ሶስቱም አካል ጥቅም ያገኛሉ። ምን አይነት ጥቅም? ሴቨሩ ኤርን ኢንተረስት ያደርጋል። ፋይናንሻል ኢንተርሜዲየሩ
ኤርን ፕሮፊት ያደርጋል። ቦሮዌር ደግሞ ኤርን ቤኔፊት ባይ ፑቲንግ ማኒ ኦን ፕሮዳክቲቭ ዩዝ። ኦኬ the success of financial intermediaries is evidenced by the fact that most people in the world invest their savings with them and also obtain loan from them. በዓለም ዙሪያ አብዛኞቹ ሰዎች ያጠራቀሙትን ገንዘብ ከነዚህ ተቋማት ጋር መዋላቸውና ከነርሱም ብድር ማግኘት መቻሉ የፋይናንሻል ኢንተርሚዲየትን ስኬታማ መሆናቸውን ያሳያል። ምን ማለት ነው መሰላችሁ? በዓለም ዙሪያ አብዛኞቹ ሰዎች ያጠራቀሙትን ገንዘብ በትክክለኝነት ጠብቆ ማስረከባቸው ጠብቆ ዲፖዚቱን በመቀበላቸው ዲፖዚቱን የተቀበሉትን ደግሞ ዲፖዚቱን በትክክል ለንድ አድርጎ የቦሮዌርን የሴቨሩም ጥቅም በማስከበራቸው እነዚህ ፋይናንሻል ኢንተርሚዲየት ስኬታማ መሆናቸውን ያረጋግጣሉ ማለት ነው። So the success of financial intermediaries is evidenced by the fact that most people in the world invest their saving with them. Savingቸው invest with them ያደርጋሉ፣ ከነሱ ጋር ሴቭ ያደርጋሉ። Also obtain loan from them. ከነሱ ደግሞ እንደገና የሚፈልግ ሰው ደግሞ እንደገና ብድርን ያገኛል። ይሄ ደግሞ ፋይናንሻል ኢንተርሚዲየሩ ታማኝ እንዲሆንና ሰክሰስፉል እንዲሆን አድርጎታል። Financial intermediaries are more important source of finance for corporations than our security market. Financial intermediaries ከሴኩሪቲ ማርኬት ይልቅ ለኮርፖሬሽኖቹ የገንዘብ ምንጭ ናቸው። Financial intermediaries have the basic objective of maximizing their benefit or gain and besides makes all part better off through. ለፋይናንሻል ኢንተርሚዲየት ቤዚክ ኦብጀክቲቭ አላቸው። እሱ ምንድነው? maximizing their benefit or gain አይደለ? besides makes all part better through. የሚሳተፉ ወገኖች ሁሉ ሁኔታዎችንም በማሻሻል ቤዚክ ኦብጀክቲቫቸው ምንድነው? maximize their benefit or gain አይደለ? ይሄንን የሚያደርጉት ደግሞ ምን በማድረግ ነው ሲባል አንድን ጥቅሙን ወይ ቤኔፊቱን or gainን ለማግኘትና ተሳታፊዎችን ደግሞ ሁኔታቸውን ማሻሻል የሚችሉት ለራሳቸውም ደግሞ ቤዚክ ኦብጀክቲቫቸውን ማክሲማይዝ ማድረግ የሚችሉት through what ሲባል አንደኛ discourage hoarding by bringing saver and borrower together. የሚያጠራቅሙ ሰዎች ከተበዳሪዎች ጋር በማገናኘት ማጠራቀምን በመቀነስ። ከዚህ በፊት ስናይ ምን አለ? አምጥቶ እነዚህ ተቋማት ውስጥ ሴቭ የሚያደርጉ ሰዎች ኢንቨስት የማድረግ እድል የሌላቸው ሰዎች ናቸው ብለናል አይደለ? ያ ደግሞ ባንኩ ይውሰድና ወስዶ ምን ያደርጋል? ኢንቨስት የማድረግ እና ቢዝነስ ለመጀመር አይዲያ ያለው በገንዘብ እጥረት ቁጭ ላለ ሰው ደግሞ ያበድርና ኢኮኖሚውን ያፋጥናል ብለናልና አሁን እዚህ አንደኛ ምን በማድረግ ነው? ዲስካሬጅ ሆርዲንግ። ለምሳሌ 1 ቢሊዮን አምጥቶ ሰውየው ምንድነው ባንክ ውስጥ ቁጭ ከሚያደርግ ብሩ ቁጭ ከመል ያ ደግሞ 1 ቢሊዮኑን ከዛ ወስዶት ኢንቨስት ማድረግ ለሚፈልግ ሰው የተለያየ ድርጅት መጀመር ለሚፈልግ ሰው ምን ያደርጋሉ? እነዚህ ፋይናንሻል ኢንተርሚዲየሪስ ያበድራሉ አይደለ? ሶ ዲስካሬጅ ሆርዲንግ ባይ ብሪንጊንግ ሴቨር ብሩ ማኔ አንድ ቦታ ከመጠራቀም ምኑና ያገናኛሉ? ሴቨሩና ቦሮዌሩን በማገናኘት ማጠራቀሙን ይቀንሳል። ሁለተኛ ደግሞ promote saving and investment habit among people by putting surplus fund to profitable and productive use and by providing credit loan to be consumer. So what ለሚለው አንደኛው ምን አለን? discourage hoarding by bringing saver and borrower together ብለናል። ሁለተኛ promote saving and investment ሰዎች የተረፈውን ገንዘብ ሰርፕሌስ የሆነው ገንዘብ ፍሬያማ በሆነ መንገድ በመጠቀም እንዲሁም ለሸማቾች ለሚሰራ ሰው ብድር በመስጠት የገንዘብና ኢንቨስትመንት ልማዶች እንዲያዳብሩ በማበረታታት ነው። ሶስተኛ ደግሞ encourage the growth of business sector by providing different investment facilities through loan, mortgage, purchase of bond, share and its እንደ ብድር እንዲሁም የቦንድና ሼር ግዢ የመሳሰሉ የተለያዩ ኢንቨስትመንት አማራጮች በማቅረብ የንግዱ ዘርፍ እንዲስፋፋ አስተዋጽኦ በማድረግ ነው።
ሶስተኛ encourage the growth of business sector by providing different investment facilities around loan, mortgage, purchase of bond, share and this. So እንደ ቦንድ አይነቱ እንዲሁም ቦንድና ሼር ብድር እና የመሳሰሉ የተለያዩ ኢንቨስትመንት አማራጮች በማቅረብ የንግዱ ዘርፍ እንዲስፋፋ አስተዋጽኦ በማድረግ ሶስተኛ ይህንን በማድረግ ኦብጀክቲቫቸው ማክሲማይዝ ማድረግ ይችላሉ ማለት ነው። ኦኬ እና ሌላና አራተኛው ደግሞ assist the government by purchasing their bond and security መንግስታትንም ቦንድና ሴኩሪቲ በመግዛት ይደግፋሉ ማለት ነው። እነዚህ ፋይናንሻል ኢንተርሚዲየት መንግስታቸውን ይደግፋሉ ማለት ነው። አሁን ለምሳሌ በዚህ ሰዓት አባይ ሲሰራ አሉ አይደለ ብዙዎች የምናውቃቸው ቦንድ እየገዙ የሚደግፉ ባንኮች፣ የተለያዩ ካምፓኒዎች ሊሆን ይችላል እና ምን በማድረግ ቦንድና ሴኩሪቲ በመግዛት መንግስታቸውን ይደግፋሉ፣ የሀገሩን ኢኮኖሚ ይደግፋሉ ማለት ነው። ኦኬ እና ባጭሩ ሰማራይዝ ሲያደርግ ፋይናንሻል ኢንተርሚዲየት is an institution that acts as a middleman between saver and the borrower to channel fund. Example: bank, insurance company, pension fund, mutual fund ብለናል። ያው this is example of financial intermediary. Okay, function of financial intermediary ካየን ደግሞ ተግባራቸው ምንድን ነው? የፋይናንሻል ኢንተርሚዲየት ተግባራቸው ምንድን ነው ሲባል as shown in figure 2.1 funds can move from lender to borrower by a second route called indirect finance because it involves financial intermediate that stands between the lender or saver and the borrower and spender and helps transfer funds from one to the another. ባለፈው 2.1 ላይ ባለፈው ቪዲዮ እንደተገለጸው ገንዘብ ከአበዳሪዎች ወደ ተበዳሪዎች ሊዛወር የሚችለው ተዘዋዋሪ ፋይናንስ በሚባለው ኢንዳይሬክት ፋይናንስ ነው አይደል? በዚህ አማራጭ ነው አይደል ወደዛ የሚዘዋወረው። በዛ መንገድ አማካኝነት እንደናይተናልና ይህ መንገድ በአበዳሪዎች እና በተበዳሪዎች መካከል ድልድይ ሆኖ የሚሰራ ሲሆን ይህ በመካከላቸው ያለው የገንዘብ እንቅስቃሴ ያቀላጥፋል ማለት ነው። ምኑ ፋይናንሻሊ ኢንተርሚዲየት በዚህ ከቦሮወር እና ሰቨር መካከል ያለው ግንኙነትን ያቀላጥፋል ማለት ነው። they act as go between for borrower and the lender and earn profit for this role. ለተበዳሪዎች እና ለአበዳሪዎች መካከለኛ ሆኖ የሚያገለግሉ ሲሆን ለዚህ አገልግሎትም ትርፍ ያገኛሉ ማለት ነው። እነማ ፋይናንሻል ኢንተርሚዲየት ቅድም ብለናል። ሰቨሩ ኤርን ኢንትረስት ያደርጋል፣ ፋይናንሻል ኢንተርሚዲየት ደግሞ ፕሮፊት ያገኛሉ ብለናል። ኦኬ some financial intermediaries such as mutual fund, hedge fund, pension fund and insurance company make investment in stocks and bond on behalf of savers. በአክሲዮኖች እና በቦንዶች ውስጥ ኢንቨስትመንት ያደርጋሉ ማለት ነው። እነማ ሚውቹዋል ፈንድ፣ ሄጅ ፈንድ፣ ፔንሽን ፈንድ እና ኢንሹራንስ ካምፓኒ የሚባሉት በአክሲዮኖች እና በቦንዶች ውስጥ ኢንቨስትመንት ያደርጋሉ። They play key role in the economy because they are the main source of loan to household and small business. ለሃውስሆልድ እና ለትናንሽ የንግድ ድርጅቶች ዋነኛ የብድር ምንጭ በማቅረብ በኢኮኖሚው ውስጥ ወሳኝ ሚና ይጫወታሉ። It is an institution that borrows funds from several lenders them to borrowers or investors. ከቁጠባ ገንዘብ ወስዶ ለተበዳሪዎች እና ለኢንቨስተሮች የሚያበድር ድርጅት ነው። Not only this, functions of financial intermediaries like mobilizing savings ይህ ማለት collect fund from saver and make them available to borrower ነው አይደለ? ሌላ ደግሞ providing credit ያደርጋል፣ risk management ያደርጋል፣ maturity transformation ያደርጋል፣ payment service ያደርጋል። mobilizing savings ማለት ያው እንዳየነው collect fund from savers and make them available to borrower ማለት ነው። providing credit ማለት ደግሞ lend money to individual, business and government. risk management ካለን ደግሞ spread and reduce risk ስራው diversification like insurance, mutual fund ምናምን ሪስክ ማኔጅመንት የሚባሉ ምንድነው? ሪስክ ስራው ዳይቨርሲፋይ ያደርጋል አይደል? ችግሩን ለምሳሌ ለአንድ ኢንሹራንስን ካየን ለአንድ መኪና አደጋ ቢደርስበት ለሰውየው ብቻው ሲሆን ሪስኩ ምን ያክል እንደሚከብድ ታውቃላችሁና
ግን ኢንሹራንስ ስደርስ ሰውየው ኢንሹራንስ አገልግሎት የገባ ከሆነ ምን ያክል እንደሚያስቀልሉት ታውቃላችሁ። እና ይሄ ፋንክሽን ኦፍ ፋይናንሻል ኢንተርሚዲየሪ ውስጥ የሚመደብ ነገር ነው። ሌላ ደግሞ ማቹሪቲ ትራንስፎርሜሽን ማለት ኮንቨርት ሾርት ተርም ዲፖዚት ኢንቱ ሎንግ ተርም ሎን። ፔመንት ሰርቪስ ደግሞ ፋሲሊቲ ትራንሳክሽን ስራው ቼክ፣ ኤቲኤም፣ ኤሌክትሮኒክ ትራንስፈር። So in short, financial intermediaries connect savers and borrowers, making the financial system more efficient, stable and liquid. Okay, subscribe, like, share አድርጉ። በሚቀጥለው ፓርት ላይ ታይፕስ ኦፍ ፋይናንሻል ኢንተርሚዲየሪ ይቀጥላል።